እንዴት አመሻችሁ? ሰላም ናችሁ? እንደምናችሁ? እንግዲህ ዛሬ የምናየው ትራንዛክሽናል ሊደርሺፕ ስታይል እንግዲህ አምስተኛው ሊደርሺፕ ስታይል ሞደርን ብለን ከሰየምነው ሊደርሺፕ ስታይል ደግሞ ሁለተኛውን ነው የምናየው። ይህንን እንግዲህ በአማርኛው ልውውጥ ተኮር አመራር ነው። ያው ትራንስፎርሜሽናንን ለውጥ ተኮር ብለናል። ይህኛው ደግሞ ልውውጥ ተኮር አመራር ይለዋል። እንግዲህ ይህ የአመራር ዘይቤ ትራንዛክሽናል ሊደርሺፕ ስታይል ባለሙያዎች ወይ ሰራተኞች ከመሪ ወይ ከድርጅቱ ጥቅም ወይ ክፍያን ስለሚያገኙ ትጋትን፣ ተሳትፎን፣ መልካም ትብብርን ሲያሳዩ የሚከሰት አይነት ዘይቤ ነው። ስለመሆነም የተጠበቀው ውጤት ካልታየ መሪው የቡድን አባላቱም ባለመክፈል ሊቀጣቸው ይችላል ነው። በዚህ የአመራር ስልት ውስጥ እንግዲህ መሪው የተሻለ ውጤት ላሳዩ ሰዎች የተለየ ጥቅማ ጥቅም ሊያስብላቸው፣ ደከም ወይም ችላ ያላሉት ደግሞ ትኩረት ሊነፍጋቸው ወይ ደግሞ ምንም አይነት ማበረታቻ ላይሰጣቸው ይችላል ማለት ነው። የዚህ የትራንዛክሽናል ሊደርሺፕ ስታይል በመሪው እና በተከታዮች መካከል በሚኖር ልውውጥ ወይም ትራንዛክሽን ላይ የተመሰረተ የመሪነት ዘይቤ ነው። መሪው ሰራተኞች ወይ ባለሙያዎች ጥሩ ሲሰሩ ሽልማት እንደ ደሞዝ፣ ቦነስ፣ ክብር ሊሆን ይችላል፣ እውቅና ይሰጣል። የሚጠበቀውንም ውጤት ካላመጡ ግን ቅጣት ሊሰጥ ይችላል። ይህ የመሪነት ዘይቤ እንግዲህ ዘዴ በደንብ በመዋቅርና በግልጽ ግቦች ላይ የተመሰረተ ነው። እንግዲህ እንዳልኳችሁ የራሱ የሆነ ሜሪት አለው፣ የራሱ የሆነ ደግሞ ዲሜሪት አለው። ሜሪቱ ምንድነው? ግልጽ መዋቅርና ተጠባቂዎች እንግዲህ ሰራተኞች ከነሱ የሚጠበቀውን በትክክል ያውቃሉ። ይሄ ነው ዋናው ጥቅሙ። ለመተግበር ቀላል ነው እንዳልነው፣ ስትሬት ፎርዋርድ ነው። ለምን? አንደኛ አቺቭመንት ካለ ሪዋርድ አለ፣ ከሌለ ደግሞ ያው ቅጣት ነው የሚኖረው፣ ፓኒሽመንት። ስለዛ በዛ ልክ ነው፣ ግልጽ ነው። ሶስተኛ ውጤታማነትና ምርታማነትን ያሻሽላል ነው። ለምን? ለዕለታዊ ስራዎችና የአጭር ጊዜ ግቦች ተግባራዊነት ስለሚሰራ ውጤታማነትና ምርታማነትን ያሻሽላል ነው። ያው ሪዋርድም ስላለው በዛው ልክ ነው ማለት ነው ውጤቱም። ፈጣን ውሳኔ ለመስጠትም በጣም አስፈላጊ ነው። መሪዎች ብዙ ምክክር ሳያስፈልጋቸው ፈጣን ውሳኔ እንዲሰጡም የሚደረግበት አይነት ሊደርሺፕ ስታይል ነው። በአፈጻጸም ላይ የተመሰረተ ሽልማት ነው። በሽልማት የሚነሳሱ ሰራተኞችን ያነቃቃል። ለምሳሌ ሪዋርድ የለመዱ በሪዋርድ የሚነሳሱ ባለሙያዎች ካሉ ለነሱ በጣም ጠቃሚ ነው ማለት ነው። ጉዳቱ ምንድን ነው? ወይ ደግሞ ዲሜሪትስ የምንለው ምንድን ናቸው ነው? ፈጠራና አዲስ ሀሳብን ይገድባል፣ አያበረታታም። በደንቦች ላይ ያለ ትኩረት ስለሚያደርግ አዲስ ሀሳቦች እንዲቀርቡ አያደርግም። የሰራተኞችን ረጅም ጊዜ መነሳሳት ዝቅተኛ ያደርጋል። ሰራተኞች ለሽልማት ብቻ ስለሚሰሩ እንጂ በፍላጎት ወይም በቁርጠኝነት አይደለም። ዋናው ፖይንታቸው ሽልማት ስለሆነ ማለት ነው። ለውስብስብ የስራ አካባቢዎች አይመችም። ፈጠራ የሚፈልጉ ሁኔታዎች ውስጥ ተግባራዊ ለማድረግ ይከብዳል ነው። በመሪ ላይ ከፍተኛ መደገፍን ያመጣል። ያው መሪው በሚሰጠው መመሪያ ላይ ነው የሚደገፈው። መሪው በተናገረው ባዘዘው ስራ ላይ ነው። ስለዚህ ሌላው በአጭር ጊዜ ግቦችን ላይ ብቻ ያተኩራል ነው። ለረጅም ጊዜ እድገት ራዕይ ትቶ በአጭር ጊዜ ግቦች ላይ ዋናው ፖይንቱ ዊዝን ሾርት ፔሪድ ኦፍ ታይም ባለው አቺቭመንት እንጂ ኢን ዘ ሎንግ ፔሪድ ኦፍ ታይም የሚመጣውን አቺቭመንት ላይ ዲፔንድ አይሆንም ማለት ነው። ስለዚህ እነዚህ ናቸው ያየናቸው። ስለዚህ ትራንዛክሽናል ሊደርሺፕ የሚባለው ምናልባትም ሰጥቶ እንደመቀበል፣ ሲሰጥ በሰጠው ልክ በሰራው ልክ በዛው ልክ ደግሞ የመቀበል አይነት ሂደት ያለው ሊደርሺፕ ስታይል ነው ማለት ነው። አብረን ስለነበር እናመሰግናለሁ። መልካም ምሽት ይሁንላችሁ። ቴንክ ዩ ሶ